ይች ልጅ አሁን ትናንትና በሰላም ስታወራ የነበረች ልጅ ናት። ዛሬ ስንነሳ ሞተች። ሰው ሀገር እራሳችሁን ሲያማችሁ አትመረመሩ። ለቤተሰብ ትደብቃላችሁ። እንደምትታመሙ ለቤተሰብ ተናገሩ፣ ለጓደኞቻችሁ ተናገሩ። ባሲዎቹና ፖሊሶቹ ያፈጥኑታል። ሮሚ ውክልና ሲመጣ እነሱ ቶሎ ነው ምላሽ የሚሰጡት። የውጤቷም አብሮ ስለሚላክ በአረብኛም በእንግሊዘኛም ተጽፎ እነ ቡጣም ኢትዮጵያ ከገባ ከእንትን ካሉ በኋላ ያንን አስተርጉመው ሁሉንም ነገር እንትን ካረጉ በኋላ ኤምባሲው ደግሞ የሚለውን ነገር ሁላ እስከመጨረሻ እንሰማለንና ተረጋግሽ ሮሚ። እንግዲህ ፈጣሪ ያመጣውን ሁላችንም ወደዛው ነን እንግዲህ ሚዩት ነሽ እኮ ሮሚ። ያብዬ በዋትስአፕ የላኩት ቁጥር ላይ ደውልና ያለበት ቦታ መኪና ይዛል ትመጣለች። አብራቱም ከሷ ጋር መሲ ያቢ ስልኩን ደውለ ትምጣልህ። እሺ ሉሊት፣ አሁን አንተ ገና ስራ አልገባህ። እዛ ሀገር ገብተህ ማን ነው በታክሲ የሄድክ የሚከፍሉ? ያንተ ይሉን ተራሱ ካቅም በላይ ቆያብ ስራን ቁጥር ልስጣት ሉሊት እንድትደውልልህ። ቆይ ቁጥርን ስጠኝ ብላለች። ያብዬ ተሰጥላት አንተ ደውልላት። ግን ሰጣታለሁ። እኔ ላክላት ነው ሚ ይሄው ደውልላኩላት ነው።
ሄሎ ሙኒት አትታየኝም እኮ ላኪ እስቲ ውጪና ተመለሺ። ሙኒት ከስራ አትታይም። እስቲ አንድ ቁጥር ጻፊ። ማን ነው ሙኒት? መጣች እንዴ? አዎ አበባ ለቃ ነበር ከዛ አጣዋት። ሙኒትኛ የት አለች? አዎ በኮሜንትም ሙኒት እያሉ ነው። ሙኒት እኮ ገስት ላይ የተገጠገጡት ምን ፈልገው ነው? ቆይ እስቲ እናስገባቸውና ምን ሊሉ ነው? የሰሙት ነገር አለ እንደው ምን አለ? ይሄው ሙኒት ልካለች። እውነትን ነው አበባ ነው የሆነ ነገር ልካዩ። አዎ ነይ ማማዬ ግቢ። ያቡና ሙኒት ሁለታችሁም አትታዩኝም። ላኩ ካላችሁ ወይስ ሙኒት ልኬላታል። ሜቢ እንትኗ ሳታውቀው እየነካባት እንዳይሆን። ሰላም ሮሚዬ፣ ወይዬ ዋትስአፕሽን ቼክ አድርጊው። እሺ እሺ ማማዬ፣ እሺ ሙናዬ። ወይዬ ወይ አለሽ? አለሽ። ገስት ምልኩ ሰዎች ከመላካችሁ በፊት ችግራችሁን ተናገሩ። ለምን እንደምትገቡ አሳውቁን እስቲ። ኦኬ ቀጥሉ። ማነው የላከው ገስት? ምን እንደምትፈልጉ አናውቅም። ውድ ኢትዮጵያን ትሰማላችሁ? ቡጣ እኔ ጋር ማታጧት ቡጣ እህቷ ዱባይ ሀገር የምትኖር ከሀገር ከተሰደደች ከ10 ምናምን አመት በላይ ልጆቿን ለማሳደግ ቤተሰብ ለመርዳት ከኳታር ቤሩት ተቤሩት ዱባይ ስትሽከረከር ስትሰራ ኖራ በሰው ትገደል ራሷ ትሙት በማይታወቅበት ሁኔታ ሞታለች ተብሎ እሑድ ጠዋት ተረርተን ነው። ሰማላችሁ? ቅዳሜ ጠዋት ደህና ነበረች። ሰው አውርታለች ጓደኞቿን። ሞታለች ተብሎ ተነግሮን ነው። ያልሰማችሁ ከሆነ ምንድነው የምትሉ? እዛ ላይ ጽፍ ያለው የቡጣ እህት ነፍስ ይማር ብዬ የጻፍኩት ሞታ ነው። አሁን ኤምባሲ ኢንቨስቲጌት አድርጎ አስክሬኗን ቼክ እንዲያደርግልን ነው። ማዳማ ሁለት አይነት ቃል ነው የተናገረችው። አንድ ሐኪም ቤት ዶክተሮች አይተዋት ሞተች ትላለች። አንድ ስናገኛት ቀዝቅዛ አገኘናት ትላለች። ሁለት አይነት ወሬ ነው የምታወራው። ልጅቷ ደስተኛ ጤነኛ የነበረች ልጅ ናት። የበፊት ኬዟ ቢያማትም በዚህ 2 ወር 3 ወር ግን ጤነኛ ነኝ እግዚአብሔር ይመስገን፣ አሁን ስራ አይበዛብኝም፣ ደነኛ ነኝ ያለች ልጅ ናት። ወደ ሀገሯ ታተይ ሲባል አስክሬ 18 ቀበሌ ነው ቀበሌያቸው 18 ማዞሪያ ይሄ ከቀበሌው 21 ነው። እሱ ሳይሆን ልክ ቤላ ሲመጡ ቤላ 18 ወደ ፈረንሳይ ሳይሄዱ ወደ 18 ነው የሚታጠፉት። ግልጽ ነው ቦታው። ከዛ ድልድዩ ጋር ነው በቃ ህብረት ፍሬ ትምህርት ቤት። አዎ በቃ እኔ እኮ አዲስ አበባ ልጅ ነኝ እላለሁ እንጂ መንገድና ስም አላውቅም። ሲጀመር ሀን ምልክት አታውቅም። በቁጥርሽ እየደወሉ መምጣት ይችላሉ። አንቺ
ግልጽ ነው ዜዶ ግልጽ ነው። እሺ ግልጽ ነው ብሏል። በቃ ፍየል ቤት ብያት እኮ ነው አንድ ቀን። ፍየል ቤት ምንድነው? ወደ በዚህ ነው የተጣላነው። ፍየል ቤት አንቻለሁ ያሰፋ ሰሚታ ያ ስንት ፍየል ቤት አለ ብላ ነበር። ወይ መድኃኒዓለም ሮምዬ አንቺ የሆነ ነገር ቅመሽ እንጂ ውሃ ጠጪ። ኧረ እኔማ ገጥሜ በልቼ ነው ያደርኩት። አሁንም በላለሁ። ምን ሆናለሁ ብለህ ነው? እኔ እነሱ እዛ ይጽናኑና ልጅቷ ሁኔታው ታውቆ አስክሬን ይግባላቸው እንጂ ከሞተ ምንም እኮ ማድረጋችን ምንም ማንም ከሞተ ምንም እንደማታመጣ እኔ ድሮ ሞት እውነት እንደዚህ ያለ አይመስለኝም ነበር። አጠገብ ያለ ሰው የምታውቀው እኔ የ18 ዓመት ልጅ ወንድሜ ሞቶ አይቼዋለሁ። የሰው ልጅ ሲያረጅ የሚሞት እንጂ በልጅነት እንደማይሞት እኔ በልጄ ተረድቼዋለሁ። ከዛም አባቴ ሞቶ አይቻለሁ። ሞት አይገርመኝም። ድሮ የእውነት ሰው የቆመ የምትወዱት ሰው እንዲያያችሁት ሞቶ ሳይነሳ አፈር ውስጥ ይቀራል የሚባለው በራስ ካልደረሰ አታውቁትም። አንድ ፍሬ ስንት ምንም ነገር ያላየ አንድ ፍሬ ወንድሜ ታይፎይድ የሚባል በሽታ ታሞ ይሄ ተረገመ ኢትዮጵያ የሰጡት መድኃኒት ምኑን ነክቶት ምንም ነገር ሳይሆን አንድ ፍሬ ልጅ የሞተው። ከዛ ወዲህ የኔም ወንድም ሞቷል እኮ ይላሉ የኛ እህቶች ቤት። ማንም ከዛ ወዲህ ሞት ምንም አይመስለኝም ማንም ሞተ ቢባል። ከዛ አባቴ ሞቷል። እዚህ ደግሞ በጣም ሞዳት ጓደኛዬ ልጇ ትልቅ ደረጃ ለማንቸስተር የፈረመ በቃ እስከ ሚድናይት የሆነች አዲስ የመጣች ለሷ ሰው ስትፈልግላት አድራ ሚድናይት እኔ ጋር ደግሞ ከ3 ቀን በፊት ሱቄ መታለች። አላርም ልጆቿን ትምህርት ቤት ልትሄድ አላርም ሞልታ አላርም ሲጮህ ዝም ስትል ባሏ እንዲነካታል። ተነሽ ሰዓቱ ደርሷል ተነሽ ይላታል። ቢያይ ምንም አልሰማም ስትለው ሲያይ ጸጥ ስትልበት ብሎ ይጮሃል። ልጆቹ መጡ፣ አምቡላንስ መጣ፣ የለች። ከዛ ወዲህ እኔ ላይፍ በቃ